ኢትዮጵያና ኤርትራ ዳግም የጦርነት ወሬ ውስጥ ስማቸው መነሳት ከጀመረ ሰነባብቷል። እነዚህ አንድ ነገር ግን ሁለት የሆኑ ተለያይተው የማይለያዩ ሀገራት በአጭር ታሪካቸው ብዙ ደም ተፋሰዋል። በመቶ ሺዎች የሚቆጠሩ ንጹሃንና ጀግኖች ተላልቀዋል። በሰማዕታት እየማሉ ሐውልት እያቆሙ እንዲኖሩ የተፈረደባቸው ይመስል ዛሬም የግጭት ዜና እየተሰራባቸው ነው። ከወዳም ከወዲህም የሚወጡ መረጃዎች የሁለቱን ሀገር ሰላም ለሚመኙ ወገኖች አስደሳች አይደሉም። ከመተባበር ይልቅ መለያየት፣ በርን ከመክፈት ይልቅ መዝጋት፣ ያለን ሰጥቶ የሌለን ከመውሰድ ይልቅ የራስን ይዞ ሲቆዝሙ መኖር የተጠናወታቸው የምስራቅ አፍሪካ ሀገራት ዛሬም ኢትዮጵያና ኤርትራን ለግጭት እየጋበዙ ነው። ወቀሳውና ክስቱ በርከት ብሏል። ከጦርነት በፊት የሚታዩ ምልክቶች በትንሹ እየታዩ ነው። ውድ የላምባድና ቤተሰቦች ኤርትራና ኢትዮጵያ ምን እየተሰማባቸው ነው? የመጨረሻውን አሰቃቂ ጦርነት ያካሄዱት እነዚህ ሀገራት ዛሬስ ታሪኩ ይደገም ይሆን? አሰቃቂውን የባድሜ ጦርነት በዚህ ዝግጅት እናስታውሰዋለን። በኤርትራና ኢትዮጵያ ላለፉት ዓመታት ምን ተደረገ? ምን አይነት እርምጃዎች ተወሰዱ? ነገስ ምን ይመጣ ይሆን ብለን ያሉትን መረጃዎች እንዳስሳለን። እስከ መጨረሻው ድረስ ተከታተሉን። በርግጥም የኢትዮጵያና ኤርትራ ህዝብ አንድ ሆኖ ሳለ ሁለት ሀገር የሆነ ህዝብ ነው። ይህ ሁለት ሀገርነት በታሪክ አጋጣሚና በፖለቲካ ውሳኔ የተፈጠረ መራራ እውነት መሆኑን አምኖ መቀበል ቢቻል እንኳ በየጊዜው እየጠበቁ መጋጨቱ ግን ለህዝብ ፈጽሞ መልካም አይደለም። ጥላቻው፣ ክፋቱና አንዱ ሌላውን ለመጣል የሚያደርገው መጣጣር የትኛውንም ሀገር አያሳድግም። የታሪክ እውነታው የሚነግረን አንድ ነገር አለ። የአንደኛው መውደቅ ሌላኛውን መቼም ቢሆን አያነሳውም። እውነታውን ቆም ብለን ብንመረምረው ሁለቱ ሀገራት እርስ በርስ ሊደጋገፉ የሚችሉበት አስገራሚ የተፈጥሮ ሀብትና ስልታዊ አቀማመጥ አላቸው። መተባበር፣ መደራደርና ሀብታቸውን በጋራ መጠቀም ሲችሉ ለየራሳቸው የድንበር መስመር ፈጥረው ዛሬም ጉሮ ሸባ የሚል የጦርነት ዘፈን ማሰማታቸው ለታዛቢ አንጀት የሚቆርጥ ነው። ኤርትራ የባህር በር አላት። ኢትዮጵያ ደግሞ ግዙፍ ህዝብና ሰፊ ገበያ አላት። ኢትዮጵያ በአሰብ ወደብ ብትጠቀም ኤርትራ የምታገኘው እንጂ የምታጣው ጥቅም የለም። ወደቡ ስራ ሲጀምር ለኤርትራ የውጭ ምንዛሬ፣ የስራ ዕድልና ኢኮኖሚ መነቃቃትን ይዞ ይመጣል። በሌላ በኩል ደግሞ ኤርትራ ለኢንዱስትሪና ለቤት ውስጥ የምትፈልገውን የኤሌክትሪክ ኃይል፣ ንጹህ ውሃና መሰል ፍላጎቶችን ከኢትዮጵያ ወንዞች በቀላሉና በርካሽ ዋጋ ማግኘት ትችላለች። ታዲያ ይህንን ሁሉ በሰላምና በድርድር መፍታት እየተቻለ ስለምን በሩ ተዘግቶ ይኖራል? የሰላም እጦት ትልቁ ሰለባ መሪዎቹ ሳይሆኑ ተራው ህዝብ ነው። ካልተበላ ካልተጠጣ እንጀራ ካልሆነና ለህዝብ ህይወት መለወጥ ካልጠቀመ ባህር ውስጥ ለመባሉ ምን ይፈይዳል? ምድረ በዳውና የድንበር ድንጋዩስ ለብቻው ተከልሎ ቢቀመጥ ምን ትርፍ አለው? እናም አሁን ከጦርነት ዛቻ ይልቅ ያለን እንስጣችሁ የሌላችሁን ውሰዱ የሚል ብልህ ሰው በሁለቱም መንግስታት መካከል የሚያስፈልግበት ጊዜ ላይ ነን። ኢትዮጵያና ኤርትራ በጋራ ቢሰሩ የሁለቱ ሀገር ህዝቦች ዛሬ ያሉበት ቦታ ላይ ይኖሩም ነበር። ኢትዮጵያም የቀይ ባህር አሳ አይርባትም፣ ኤርትራም የጎጃም ጤፍ አይናፍቃትም ነበር። ችግሩ ተቸክሎ የቀረው የምቀኝነትና የፍርሃት የመጠራጠር ፖለቲካ ነው። ነገሌ ከሚጠቀሙበት ሳር ብቀልበት ወይም እንዳያዋ እኔ ከሞትኩ ሰርዶ ይብቀል አይነት ፖለቲካ የምስራቅ አፍሪካ ቀጠናን ከቀውስና ውጥረት እንዳይወጣ ምክንያት ሆኖታል። ኢትዮጵያና ኤርትራ ለ30 ዓመታት ተዋግተዋል። ያውጊያ ኤርትራን አስገንጥሏል። ሁለተኛው ጦርነት በባድሜ የተደረገና የመጨረሻው ነው። ለመሆኑ የባድሜ ጦርነት ሲታወስ ምን ነበር? እንዴት ነበር የተደረገው? የጦርነቱ ዋዜማስ ምን ይመስል ነበር? የትናንቱን የባድሜ ጦርነት ስናይ ስለ ነገው ይነግረናልና እንመልከተው። የባድሜ ጦርነት የተካሄደው ለ2 ዓመት ነው። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ ብቻ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለመቁሰል ተዳርገዋል። ምንም እንኳን በታህሳስ 2002 ዓመተ ምህረት የሁለቱ ሀገራት መሪዎች አልጀርስ ላይ የሰላም ስምምነት ላይ ቢደርሱም ሰራዊታቸው ድንበር ላይ ለጦርነት እንደተፋጠጠ ለብዙ ዓመታት ቆይቷል። አንዳንዶች የኢትዮጵያና ኤርትራን የተለየ ጊዜ ጦርነቶች እርባና ቢስ መደረግ ያልነበረባቸው ወይም የመላጦች ፊልሚያ ሲሉ ይጠሩ ጦርነቱ ይህ ነው የሚባል የጎላ ጠቀሜታ በሌላት በትንሿ የድንበር ከተማ ባድመ ምክንያት ግንቦት 28 ቀን 1990 ዓመተ ምህረት ነበር የተቀሰቀሰው። የድንበር ከተማዋ የወርቅም ሆነ የነዳጅ ዘይት ሀብት ባይኖራትም ሁለቱም ሀገራት በራሳቸው ግዛት ስር እንድትሆን ከፍተኛ ፍላጎት ነበራቸው። በወቅቱም ጦርነቱ ሁለት መላጦች ለማበጠር የሚያደርጉት ፍልሚያ በሚል ይገለጽ ነበር። ጦርነቱ እየተስፋፋ ሲመጣ ቁጥሩ ከፍተኛ የሆነ ህዝብን ለመፈናቀል ዳርጓል። የጦርነት
በሁለቱም ሀገራት ያሉ ቤተሰቦችን አፍርሷል። ከሁለቱም ወገን ከ100 ሺህ በላይ ሰው በጦርነት ሙቷል ተብሎ ይታመናል። ጦርነቱ ያበቃው በሰኔ ወር 1992 ዓ.ም ይሁን እንጂ የኢትዮጵያና የኤርትራ ድንበር ኮሚሽንን የመሰረተው የሰላም ስምምነት እስኪፈረም ድረስ ሌላ 6 ወራት አስፈልጎ ነበር። በስምምነቱ በባድመ ምክንያት የተከሰተውን ግጭት ለአንዴና ለመጨረሻ ጊዜ ለመቋጨት ነበር የታሰበው። ነገር ግን ከ18 ወራት በኋላ በኮሚሽኑ የተሰጠው የመጨረሻና አሳሪ ውሳኔ አወዛጋቢዋን ባድመ ለኤርትራ በመስጠቱ በኢትዮጵያ በኩል ተጨማሪ ድርድር ማድረግን በቅድመ ሁኔታነት በመቅረቡ ተቀባይነት ሳያገኝ ቀረ። ኤርትራም በበኩሏ ውሳኔው ተግባራዊ ከመሆኑ በፊት ከቀድሞ ወዳጆቿ ጋር ውይይት ለማድረግ ሳትፈቅድ ቀረች። ሁለቱም ሀገራት ከያዙት አቋም ፈቀቅ ለማለት ባለመፍቀዳቸው ሰላም የማስፈኑ ተስፋ የማይጨበጡ ነው ለ20 ዓመታት ዘልቋል። በዚህ ሁሉ ውስጥ አወዛጋቢዋ ባድመ በኢትዮጵያ ቁጥጥር ስር ነበረች። ግን ኤርትራ ዛሬም በባድመ ጦርነት ጊዜ የነበረችው ናት። ኢትዮጵያና ኤርትራ ተለያይተው የማይለያዩ ያንዳቸው ጣጣ ለሌላቸው የሚተርፍ ነውና ይህ 30 ዓመት ታሪካቸውን እናየው። ግንቦት 16 1985 ኤርትራ ከኢትዮጵያ ነጻ መውጣቷን በህዝበ ውሳኔ አሳወቀች። ሚያዝያ 28 1990 ደም አፋሳሹ የድንበር ጦርነት ተጀመረ። ከ1990 እስከ 1992 ሁለቱ ሀገራት ደም አፋሳሽ የድንበር ጦርነት አደረጉ። ከ70 ሺህ በላይ ዜጎችም ሞቱ። ሰኔ 11 1992 ሁለቱ ሀገራት በጠላትነት ላለመታየት ሰነድ ፈረሙ። ታህሳስ 03 1993 የአልጀርስ የሰላም ስምምነት ተፈረመ። ሚያዝያ 5 1994 የኢትዮጵያ ኤርትራ ድንበር ኮሚሽን ይግባኝ የሌለውን ውሳኔ አሳወቀ። ጥር 1994 የኤርትራ ብሔራዊ ሸንጎ ማንኛውም ተቃዋሚ ፓርቲ ምዝገባ እንዳያካሂድ አገደ። ህዳር 1998 የተባበሩት መንግስታት ድርጅት ሁለቱ ሀገራት ወደ ሰላም ካልተመለሱ ማዕቀብ እንደሚጥል አሳወቀ። 1998 ኤርትራ አሜሪካውያን፣ አውሮፓውያንና ሩሲያውያን ያሉበትን የሰላም አስከባሪ ከድንበር አባረረች። መጋቢት 1999 ኤርትራ ራሷን ከምስራቅ አፍሪካ በይነ መንግስት ኢጋድ አገለለች። ህዳር 2002 የተባበሩት መንግስታት ድርጅት ኤርትራ በሶማሊያ አክራሪዎችን ታስታጥቃለች በሚል ማዕቀብ ተጣለባት። መጋቢት 2003 ኢትዮጵያ ለኢሳያስ መንግስት ተቀናቃኞች እርዳታ እንደምትሰጥ አሳወቀች። ታህሳስ 2004 ኢትዮጵያ ኤርትራ አፋር ድንበር ላይ ቱሪስቶችን ገድላለች ስትል ከሰሰች። የካቲት 2004 ኤርትራ የኢትዮጵያ አማጽያንን ለማሰልጠን ትጠቀምበታለች የሚባለውንና በደቡብ ምዕራብ ኤርትራ የሚገኘውን ወታደራዊ ካምፕ አጠቃች። ነሐሴ 2004 መለስ ዜናዊ ከ22 ዓመታት የስልጣን ቆይታ በኋላ ከዚህ ዓለም በሞት ተለዩ። ታህሳስ 2005 የተቃዋሚ ወታደሮች በአስመራ የሚገኘውን የኢንፎርሜሽን ሚኒስቴር ህንጻ ተቆጣጠሩ። ግንቦት 2007 የኤርትራ መንግስት የሰብአዊ መብት ጥሰት ይፈጽማል ሲል የተባበሩት መንግስታት ሪፖርት ወቀሰ። ሰኔ 2008 ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኤርትራ የምታደርገውን የወታደራዊ ቆስቋሽነት እንድታስታግስ፣ ይህ ካልሆነ ግን ወታደራዊ ጥቃት እንደሚሰነዝሩ አሳሰቡ። ግንቦት 2009 የኳታር ሰላም ጠባቂዎች ከድንበር አካባቢ መውጣታቸውን ተከትሎ በጅቡቲና ኤርትራ መሃል ውጥረት እንዲነግስ ሆነ። መስከረም 2010 የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ ኃላፊዎችን ከጦርነቱ መልስ ለመጀመሪያ ጊዜ አግኝተው ተወያዩ። መጋቢት 24 2010 አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጸሙ። ከዚያም ኢትዮጵያና ኤርትራ ታረቁ። አሁን ደግሞ ድጋሚ ተለያዩ። ምንም ይሁን ምን ታሪክ ግን መዘገቡን ይቀጥላል። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።